ስለዚህ እኔ እፎይ ነኝ አለቀ። እፎይ ያለው ምንድነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ያለው። እቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት። ንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። እስላሞቹ አንድ ላይ ቆመው ይገደል ሲሉ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። ሰላም ጤና ይስጥልኝ ውድ የዩአብ ሚዲያ ተከታታዮች፣ እንግዲህ ዛሬም አንድ መረጃ በተለይ በዚህ በመንፈሳዊ ቲክቶከሮችና በእሸቱ ዙሪያ ብዙ ሰዎች ቁጣቸውን እያሰሙ እንደሆነ ስትመለከቱ ነበር። እንግዲህ ዘመዴ ደግሞ በጣም ጫን አድርጎ ብዙ ነገሮችን ሲናገር ተመልክተናል። ብዙ ነገሮችንም ሲያወጣ ሰምተናልና እነዚህ ነገሮች በጋራ የምንቃኝ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትሆኑ እየጠየኩኝ ይህ ቪዲዮ ከምን ጊዜውም በላይ ላይክ ምልክቷን ነክታችሁ ላይክ እንድታደርጉ በፍጹም ወንድማዊ ፍቅሩ ጠይቃችኋለሁ። ድንገት ቤተሰቦቻችንም ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ ቀዳሚ ያደረግነውን እንመልከት። የእግዚአብሔር ቃል ግን አይታሰርም። ሰገሌው ዋቀዮ ገሩ ኢኒደም። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለብዙዎች አድርሱልኝ። አካውንቴ ዋርኒንግ ላይ ነው ያለው። ለብዙዎች ሼር፣ ኮፒ ሊንክ አድርጋችሁ አድርሱልኝ። ሁሉም ትገሰን ሼር፣ ኮፒ ሊንክ አፍታሳ። እንግዲህ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ እንደዚህ አለ። ይህንንም በመስበክ እንደ ክፉ አድራጊ እስክቆጠር ድረስ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም ይላል። የእግዚአብሔር ቃል አይታሰርም። ክርስቲያኖች ሊታሰሩ ይችላሉ። ክርስቲያኖች ሊሰደዱ ይችላሉ። ክርስቲያኖች ምላሳቸው ሊቆረጥ ይችላሉ። ክርስቲያኖች ለአንበሳ ሊጣሉ ይችላሉ። ክርስቲያኖች መከራ ሊቀበሉ ይችላሉ። ቤተክርስቲያን የማምለኪያ አጸዶች ሊቃጠሉ ይችላሉ። አባቶች ሊገደሉ ይችላሉ። ነገር ግን የእግዚአብሔር ቃል አይታሰርም። ነገስታት አዋጅ አውጀው ማህተብ ያሰሩ ክርስቲያን የሆኑ ይገደሉ፣ የናዝሬቱን ኢየሱስ ክርስቶስን ስሙን የሚጠሩ ጌታ ነው የሚሉ ይገደሉ ብለው አዋጅ አውጀው ቤተክርስቲያን ግን አልቆመችም። የእግዚአብሔር ቃል ግን ያድግና ይበዛ ነበር። ለዚያ ነው የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምሮ ስታነቡ ንጉሥ ሄሮድስ ያዕቆብን በሰይፍ ገደለው ይላል፣ አንገቱን ቆርጦ። ከዚያ አይሁድን ደስ እንዳሰኛቸው አይቶ ጴጥሮስን ደግሞ ጨምሮ ያዘው ይላል፣ ሊገድለው። አይሁድ ደስ ሲላቸው አይቶ ሹመት ይብዛል ሽልማት ይሁንልህ ሲሉት አይቶ ጴጥሮስን ደግሞ ሊገድለው ጨምሮ ያዘ። ዛሬም አንዱን ገድለው አንዱን አስረው ለሌሎች ደስታ ሌላውን የሚያንገላቱ ዙፋናቸውን በዚያ ለማጽናት የሚፈልጉ ብዙዎች አሉ። ከዚያ ጴጥሮስን ሊገድለው ፈልጎ ወደ እስር ቤት አስገባው። እንደዚህ ይላል መጽሐፉ፣ ጴጥሮስ በሁለት ሰንሰለት ታስሮ በእስረኞች መካከል ተኝቶ ነበረ። ከዚያሳ ስለ ጴጥሮስ ግን በቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር ይላል። ስለ ጴጥሮስ በቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር። ጴጥሮስ አካጄፈሙ መነሂዳ ገሌ አጅዝኒት በኤ ለብሲኒት በኤ ፉኞ ሲቢላቲን ሂዳሜ ዋኤ ሳቲፍ ገሩ መነ ክርስቲያናቲ ከደናን ኒታስፈመቱ ረይዘ አጀቻን ሬቡን መከራን ደረራን ጉበቱ መነ ክርስቲያና እኒ ኩር ሁንዱምትዩ ሰገሌ ዋቀዮ ዳቡ ሰገሌ ዋቀዮ ሂዱ እንደልደው። ከዚያ ጴጥሮስ ተኝቶ ሳለ በቤተ ክርስቲያን ስለሱ ጥብቅ ጸሎት ክርስቲያኖች ሲያደርጉ የእግዚአብሔር መልአክ መጥቶ ጴጥሮስን ቀሰቀሰው። ሰንሰለቱ ከእጁ ላይ ወደቀለት። ያ መልአክ ይዞት ወጣ። የወይን ቤቱ በር ራሱ አውቆ ተከፈተላቸው። ጴጥሮስ ለአገልግሎት ተሰማራ። ከዚያ መጽሐፉ እንደዚህ ይላል፣ ገዳዩ በትል ተበልቶ ሞተ። እግዚአብሔርን ስላላከበረ ንጉሱ በትል ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። የእግዚአብሔር ቃል በእስር አይቆም። የእግዚአብሔር ቃል በመከራ አይቆም። የእግዚአብሔር ቃል በዛቻ አይቆም። የእግዚአብሔር ቃል በማስፈራራት አይቆምም። የእግዚአብሔር ቃል ከአለት የበረታ ለደካሞች ምርኩዝ ብርታት የሚሆን። ስለዚህ የእግዚአብሔር ቃል አይቆም። ዛሬ ነገም የእግዚአብሔር ቃል በሙላት እያሸነፈ ይቀጥላል። እንደተከታተላችሁት ነው። እውነት ነው። ክርስቲያኖች ኦርቶዶክሳውያን እንድንገደል እንችላለን። ሰዎቹ ሊሞቱ ይችላሉ። አባቶች ሊገደሉ፣ ቤተክርስቲያን ሊቃጠል ይችላል።
ግን መጽሐፍ ቅዱስ ላይ የእግዚአብሔር ቃል ግን አይታሰርም። የእግዚአብሔር ቃል ሊታሰር አይችልም። ለምን ተመልክታችሁ ከሆነ ኦርቶዶክስን ለማጥፋት አስተውለን ከሆነ በርካታ ዘመናት ይህ ስራ በስፋት ሲሰራ ነበር። በሀገራችን በዮዲት ጉዲት ዘመን ብታዩ፣ በግራኝ አህመድ ዘመን ብታዩ ቤተክርስቲያንን ለማጥፋት ኦርቶዶክስን ለማጥፋት በጣም ብዙ ስራ ተሰርቷል። በዓለም ላይ ጭምር ብዙ ስራ ተሰርቷል። ነገር ግን ሰዎቹን ነው ሊገሉ የቻሉት። ኦርቶዶክሳውያንን ሊገሉ ቤተክርስቲያን ሊያቃጥሉ ቻሉ እንጂ እግዚአብሔርን ቃል ግን ሊያስሩ ሊያቃጥሉ አልቻሉም። አሁንም መታሰብ ያለበት ኦርቶዶክሳውያን ልንገደል እንችላለን፣ ኦርቶዶክሳውያን ልንሞት እንችላለን፣ ኦርቶዶክሳውያን ብዙ ፈተና መከራ ሊደርስብን ይችላል። የእግዚአብሔር ቃል ግን አይታሰርም፣ አይሞትም፣ ይሻገራል ማለት ነው። ይሄ ለኛ የመጣልን በረከት ነው። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እስቲ ወደ ዘመዴ ሐሳቦች እንግባ። ንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ፣ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር እችላለሁ። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ስለዚህ እኔ እፎይ ነኝ፣ አለቀ። እፎይ ያለው ምንድን ነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። ይቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት። ወይንም እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይሰዳዳበትን ተቋም እንመሰርታለን። ማንም አንገታችንም አንደፋበትን 99ን ተስርም አልተገበሩባትን ሀገር እሱን የምንከባበርበት እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተ ሃይማኖት እንሳለን። እናንተ ምንም ስለኛ መናገሩ አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የእናንተን ኢየሱስ እንደፈለግን ነብይ ነው፣ ሰው ነው፣ ፍጡር ነው እንላለን። እናንተ የእኛን መሐመድ አትንኩ። እኛ ነብያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው። አሁን ያሉትን ፈርታችሁ፣ አሁን ያሉትን ጎታታዎች ፈርታችሁ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ያናድዳል? እስቲ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም በአጭር ነገር ነው ምላሽ የተሰጠ። ይሄ ከመጣ በኋላ እስላሞቹ አንድ ላይ ቆመው ይገደል ሲሉ፣ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እፎይ ይህን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተክርስቲያን እንኳን እሱን ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው ጳጳሳቱን ተጨንቀዋል። በእውነት እንግዲህ ሽንኩርት በርበሬም ሊጨምርባቸው ማን ስለ ከርስ ስለወዱ የሚያስብ ቄስና ዲያቆን እንጂ ያለው አሁን ይሄንን አምላኬ ተሰደበ አምላኬ በተቋም ደረጃ ደብዳቤ ጽፎ ስለ ሰዓት ያዙ፣ ይሄ ትክክል አይደለም፣ እንደ ሀገር አንድ አያደርገንም፣ እኛም ህዝባለን የሚል የለም። አሁን ከዛ ድጋፍ አገኛለሁ ብሎ አይደለም። የእስልምና መጅሊሱን የያዙት እና አህመዲን ጀበል ናቸው። እና አህመዲን ጀበል እዚህ ክርስቶስን ሰድበው እዛ ደግሞ ባለስልጣን ናቸው። ህዝቡን የሚመሩ ናቸው። ህዝቡን የሚያነሳሱ ናቸው። አርብ መፈክር የሚያስወጡ ናቸው። እዚህ ባለስልጣን ናቸው። እዚህ ተሳዳቢ ናቸው። የኛ ቤተክርስቲያን ለማኝ ሆናለች፣ ሽቁጥቁጥ ሆናለች። የኛ ቤተክርስቲያን መሪዎች ራሳቸው ሽባ ሆነው ሃይማኖቱን ሽባ ለማድረግ የሚደክሙ ናቸው። የኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። ደጅ ጠይ ተልመጥማጭ እግር ሳሚ ሆነዋል።
የአምላክ መሰለ የኛ መሪዎች የሃይማኖት መሪዎች እኮ በክርስቶስ አምላክነት የሚያምኑ እንኳን አይመስሉም። በእግዚአብሔር ሕልውና በእግዚአብሔር መኖር የሚያምኑ አይመስልም። አይቆጫቸውም፣ አያንገበግባቸውም፣ ለምን አያሰኛቸውም፣ ቅንዓት የላቸውም። ይሄ ትክክል አይደለም። ይሄ ትክክል አይደለም። ስለዚህ ይሄንን እያንዳንዱ ሰው በሚገባ ሊያውቅና ሊረዳ ይገባል። ከዚህ ያገኛለሁ ብሎ አይደለም። ተቋም ግን ተገምጠው ብዙ ልጆች ወጥተዋል። መልስ የሚሰጡ ልጆች ወጥተዋል። ከእፎ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑ ንግጠም ያሉ አሁንም የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የእኛ ልጆች መጽሐፍ ይቀጥላሉ። የእኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይዋይ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም። ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ እዩ ጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። እስላሞቹ አንድ ላይ ቆመው ይገደል ሲሉ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላ አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩት ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናውቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያደርጉ እንደዚህ ያደርጉ ብለው ፖለቲካ እንዲሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞቱ አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛ ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አየለት። ይሄንን እሱም የፈለገው የቡና ላይ ወሬ ይዞ ይሄንን ነው። ይሄ ጸረ አማራነት ነው፣ ጸረ ኦርቶዶክስነት ነው። እናውቀዋለን።
አሁን እንግዲህ ሰሞኑን ደግሞ ይችን ለማረሳሳት የጥቁር ውሃ ካቴድራል ማስጨረሻ የምንትስዬ ገዳም ማስጨረሻ ይላል። ይሄው ከብት ይሄው እንደነዱት የሚነዳ ሾርት ሚሞሪያ የሚሆነ ኦርቶዶክስ እሺ ይለዋል። እሸቱ ስለ ክርስቶስ ደንታ የለው፣ ስለ ሃይማኖት ደንታ የለው። የሚጋለብ ህዝብ ግን አለው፣ የሚነዱት ህዝብ ግን አለው። እነዚህን ኃይል ሊባሉ ይገባል፣ እረፍ ሊባል ይገባል። ሃይማኖት ነው የተያዘው። እነሱ አንዳቸው ወጥተው በክርስቶስ ላይ የተነገረው ትክክል አይደለም፣ እኛ ብናምነውም እንዲህ ብለን መጻፍ እንዲህ ብለን መናገር የለብንም አላሉም። እኔ ጌታዬ አምላኬ መድኃኒቴ የምለውን አደባባይ ወጥቶ ክፍት አፉን ሲከፍትብኝ አንድ እስላም ወጥቶ ትክክል አይደለም፣ ይሄን እኮ እነ ዘመድኩን ያመልኩታል፣ ይሄንን እኮ እነ እፎይ ያመልኩታል፣ ይሄንን እኮ እነ እሸቱ ያመልኩታል፣ ይሄንን እኮ እነ ከሌ ያመልኩታል፣ አምላካቸው ነው ብሎ አንድም እስላም ወጥቶ አልተናገረም። እፎይ ይገደል ይላል። እከካሙላ በጣም ያሳዝናል። እማይሰለጥን እርጥብ ይመጣና ደግሞ እዚህ ገጠሬ ገተት ደግሞ የእሸቱን አይቶ 2 ነጥብ ምናምን ቪው ሲያገኝ አይቶ ደግሞ ሌላው ገጠሬ ይመጣና እንዲህ ይላል። በእውነት እኔማ አልፋታቸው። ተመልከቱት፣ ይህን ገጠሬ ይህን ሰገጤ ገጠሬ ደግሞ ይመጣና ገመዳፍ እፎይን ይናገራል። አንገቱ ላይ ማተም አድርጎ ምናልባትም ሌላ ሃይማኖት ተከታይ ሊሆን ይችላል። ከዛ ይጨበጨበለታል። እንዲህ ይላል፣ ስሙት። አንላቀቅም። ገመዳፍ ስሙት። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም እውቀቱም የለህም፣ ባዶ ቅንጭላት ነህ። በክርስትናም እውቀቱ የለህም፣ ባዶ ሜሞሪ ነህ። ነገር ግን በኦርቶዶክስ እምነት እውቀቱ ካለህ ቂጧ ሞጥራ ወደ ቤተ ክርስቲያን የምትሄደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምትሄደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳርልሽ እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምትሄደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። አሁን እኔ እርጥብ ሰገጤ አሁን ምን ትሉታላችሁ? እመከደውን እከትህን እንትን ነበር አትምባገባ። ይሄ ሞጣ ተማሪ ነው። በጣም ያስታውቃል። ይሄ ማገዶ የሚፈጅ እርጥብ ሰገጤ። ስለዚህ ክርስቲያንን የምትሉ ቲክቶከሮች እያዩዋቸው ነው። ይሄ ሚኪ የሚባል አለ። በተለይ ደግሞ ጎንደር አካባቢ ያለው ዲቃላ ያስጠላል። ሃይማኖትም ስለሌለው፣ ምክንያቱም የማንነት ጥቃት ስላለበት አጭበርብሮ መኖር ስለሚፈልግ አንገቱ ላይ ምንም ያክል መስቀል አለ። እስላም መስሎ አላህ ምናምን ይላል። እስላሞቹ ነበሩ መቃወም ያለባቸው። እስላም ቲፎዞ ስለሚፈልግ ሁሉ ሰው እስላም እንዲሆን ስለሚመኝ እንጂ ክርስቲያንና አንተ በእኛ እንትን አትቀልድም፣ በእኛ እንትን አታሾፍም ነበር። እነሱ ግን ጊፍት ይሰጡታል። እነሱ መብዛት መታየት ልክ እንደ አርሴናል እና እንደ ማንቸስተር እንደ እግር ኳስ ደጋፊ ሁሉ እስላም እንዲሆን ካላቸው ጉጉት የተነሳ እዚህ ጠሽ ሀሺሻም የእስላም ቆብ አድርጎ የእስላም ምናምን አድርጎ በሃይማኖታችን አትቀልድ ማለት ነበረባቸው። አይሉም ግን እነሱ ሁሉ እንደዛ እንዲሆን ስለሚፈልጉ ማለት ነው። እዚህ ቲክቶክ ላይ ያሉ በሙሉ አመዳም በጣም የሚያስጠሉ ቀፋፊዎች አሉ። የእምነት ጉዳይ ቀልድ አይደለም። የእምነት ጉዳይ ቀልድ አይደለም። የመማርን ቲክቶክ ያደመቀው ባለማተቡ ነው፣ ክርስቲያን ነው። እስቲ አምላኪ ሲሰደብ፣ እግዚአብሔር ሲሰደብ፣ ታቦቱ ሲሰደብ፣ ቅዱሳኑ ሲሰደቡ በሼኮቻቸው መጽሐፍ ሲጻፍ አንድ እስላም ወጥቶ አንቺ ጋር እኔ እንትን ብለ እስቲ አንድ እስላም መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል። አሽቃባጭ ጋለሞታ ሁሉ እስቲ አንድ እስላም
ዛሬ የክርስቲያኖች በዓል ነው፣ ሁዳዴ ነው፣ ዛሬ ስቅለት ነው፣ እስቲ እንደነሱ መስቀል አድርጌ ላስደስታቸው ይላል አይልም። የኛ ኮተታም አመዳም ከእስላም በላይ እስላም ሆኖ ያሽቃብጣል። ሃይማኖት የለውም፣ ለመማር ፈቃደኛ አይደለም። ይሄ የማህበራዊ ሚዲያ እስላሙ ዮኒ ማኛ እኮ የሚጫወትበት ነው። ዮኒ ማኛ ሰልም ያለው ብሎ አሰላሙ አለይኩም መሐመድ ረሱሉና ምናምን ብሎ እስላሙ በሙሉ ጮቤ ረግጦ መኪናውን ሳይሸልሙት ነው ቶሎ የወጣው። ፈጠነ እንጂ እሱም በሽተኛ ስለሆነ ቀውስ ስለሆነ ትንሽ ቢቆይ ኖሮ መኪና ይሸልሙት ነበር፣ ቤት ይሸልሙት ነበር፣ ገንዘብ በገንዘብ ሀብታም ቢታ ያደርጉት ነበር። እሱ የያዘው አጋንንት ደግሞ አያስቆየውምና ከእስልምና ወጥቶ ጴንጤ ነኝ አለ። እስላሞቹም ትንሽ ጨፍሮ አልሆነላቸው። ከዛ ጴንጤዎቹ ደግሞ በቃ ዮኒ ማኛ መጣልን፣ ሃይማኖታችንን ቡም ሊያደርገው ነው፣ ብዙ ሰው ጴንጤ ሊሆን ነው ብሎ ሲጠብቁ እዛም ደግሞ ትንሽ ገንዘብ ሳይሰጡትና ምን ሳይሉት ተናዶ ወጥቶ ደግሞ አይኔ ኦርቶዶክስ ነኝ ይላል። ኦርቶዶክስ መቼም ሄደም መጣ መቀበል ነው ሰው። እውነቴን እኮ እንግዲህ ሰፋ ያሉ ሀሳቦች ተነስተዋል። ሰፋ ያሉ ሀሳቦችን አንስተዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል እንደምታከብር ምን ያህል ክብር እንደምትሰጥም ቤተክርስቲያኒቷ መጋቢ እናት እንደሆነች ሁሉ ነገር እንደሆነች አንስቷል። ስለዚህ ቤተክርስቲያን ግን ማንም ሊቆምላት እንደማይፈልግ ብፁዓን አባቶችም ቢሆኑ ዝም እንዳሉ በርካታ ነገሮች እኔ እፎይ ነኝ ስንል ምኑን ደግፈን እንደሆነ ምኑን ወደንለት እንደሆነ ኦርቶዶክሱን እምነቱን እንደሆነና በርካታ ነገሮችን አንስተዋል። እንግዲህ ከኛ ቤት ከኛ ከኦርቶዶክሳውያን ብዙዎች ይናገራሉ፣ ብዙዎች ለሌላ እምነት ለሙስሊሙም ቢሆን ይናገራሉ። ከሙስሊም ወገን ግን አንድ ነገር ያለ የለም። እኛም በራሳችን ንቁም፣ ኃይል ይኑረን፣ ብርታት ይኑረን የሚሉ ነገሮችን ብዙ ገንቢ የሆኑ ነገሮችን ያው የዘመዴን ንግግር ሁላችሁም ታውቁታላችሁና እነዚህን ነገሮች ሰፋ አድርጎ ለማንሳት ለመዳሰስ ሞክሯል። ይሄ ባይዘዌ የሁሉም ኢትዮጵያውያን የሁሉም ኦርቶዶክሳውያን ሐሳብ ነው ብዬ አስባለሁ። ምክንያቱም አብዛኞቹ ድምጻቸውን በዚህ ዙሪያ በስፋት እያሰሙ ይገኛልና ልክ አይደለም እየተደረገ ያለው። ለምሳሌ ከኢብራሂም ጋር ጓደኛ ነበርኩ አብረን ይኖርናል፣ ኢብራሂም ወጥቶ ለምን ይሄንን ነገር አላለም የሚሉ ነገሮች በስፋት እየተነሱ ነውና ማንም ኦርቶዶክሳዊ ጸብ የሚፈልግ የለም። ማንም እኮ በማህበራዊ ኑሮ አብሮ ይኖራል። ሞር እንደውም ሸቱ ካነሳው በላይ በወሎ ብትሄዱ በተለያየ ክፍለ ሀገር ብትሄዱ እኮ ሙስሊምና ኦርቶዶክስ እንዴት አድርጎ አንድ ላይ በህብረት ማህበራዊ ኑሮ እንደሚኖሩ ማየት ይቻላል። ግን ይሄ ከዛም በላይ ነው። በሃይማኖት ባይዘዌ ሴንሲቲቭ የሆነ ነገር ነው። እኛ እኮ ክብራችን ከሃይማኖታችን በታች ነው። ከሃይማኖታችን የሚበልጥብን ምንም አይነት ክብር የለም ማለት ነው። ህይወት የምናገኝበት ድነት የምናገኝበት ዘላለማዊ ህይወት የምናገኘው በዚህች ሃይማኖት ስለሆነ ለሃይማኖታችንም ሁላችንም መቆም አለብን የሚሉ መልእክቶችን ነው በስፋት ያስተላለፈው። እንግዲህ ለዛሬ በዚህ ላይ በቃናል። ሐሳብ አስተያየቶቻችሁን በቅንነት እንድትሰጡ እየጠየቁ በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።